ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁ፣ ምርጫችንን መወሰን ስላልቻልን ነው። እግዚአብሔርን እሺ በሉት፣ ጋኔንን እምቢ በሉት፣ ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩ ባይ ነው። ከሰው ጋር መኖርም አይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። ማንም ሳያስገድዳት ነፍስን የወደደችውን እንድትሰራ ስልጣን ሰጣት ይላል መቅደመ ወንጌል። የሰው ነፍስ ማንም ሳያስገድዳት የፈለገችውን እንድትሰራ ምርጫ ሰጥቷታል። ስለዚህ እግዚአብሔር እኛ እኮ ምርጫ መስጠቱ እሱንም እንድንመርጥ፣ ክፋትንም እንድንመርጥ፣ በጎንም እንድንመርጥ፣ መወሰን እንድንችል፣ ውሳኔ የመወሰን ስልጣን የተሰጠን ልዩ ፍጡሮች መሆናችንን ለማመልከት፣ ፈቃዳችንን ለማክበር ስልጣን ለመስጠት፣ ክፉም እንዲመጣ ወደኛ ፈቀደ፣ በጎውም ወደኛ እንዲመጣ ፈቀደ ማለት ነው። እንዲህ ይላል ኦሪት ዘዳግም ምዕራፍ 30 ቁጥር 19 ላይ አሰም ለከ ሰማየ ወምድረ ወእሰሚ በቅድሜከ ሕይወተ ወሞተ በረከተ ወመርገመ ህረያ ለሕይወት ከመትሄው አንተይ ወዘርእከ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ ይላል። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ትተህ ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረግክ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል ነው። ሲጠንቅቆ መምረጥ መቻል በሉ። ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትሕትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር ነው። መልካሙን እየመረጡ መኖር ነው። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለን ካላችሁ፣ ምርጫችንን መወሰን ስላልቻል ነው። እግዚአብሔር ለምንድነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድነው ከተባለ መርጠን የምንገዛኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስቀር ያላችኋል? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያረገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው የሚል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን
መልኩን ስለሰጠን ልናከብረው አይገባም እንዴ? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሩ ብሎት ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው ይህን የተወሰነለትን እንዲሁ ሰሞኑን እስኪ ቲማቲም ልብላ ይላል በሬ ይላል። እስኪ ንግር ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይህ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም የምትል እኮ መራጭ አድርጎ ስለፈጠረ ንጉሥ አድርጎን እኮ የፈጠረ በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉሥ ውእቱ እያይመረ ሰው ንጉሥ ነበር አላወቀም ነው። ማንም ሳይወስንበት የሰው ልጅ ሕይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀሌ ይፈጽም አልቦ ዘይብሎ ምንተ ገበርከ ዘንታ ይሰምከው ዘንታ ሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ አሁን ሁላችሁም ሰይጣን እኛን እየገዛን ያለ በምንድን ነው ካላችሁ፣ ነፃ ፈቃዳችንን ተጠቅሞ። እስኪ በሉ አቤት። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ የሚለዋል እንዴ ውብ ሴት ባየይ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ እንዲህ ይላል። ታዲያ ምንድን ነው ማለት ያለብህ? የራስህን ፈቃድ ተቆጣጠር እንጂ እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ እንዴ? ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ፣ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀምክ ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን አለ ይሁን ምን አለ መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4 ቁጥር 4 እስከ 6 ሲናገር ምን አለ? ኦሆ በልወ ለእግዚአብሔር እንብየ በልወ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። እንዴ የወረቹን ሰው እኮ እንጨት አይደለም፣ በግድ አይጠረም። ፈቃድ ያለው ፍጡር ነው። አፈቅዶ ነው የሚድነው። እንዲሁ እግዚአብሔር ሌሊቱን ሙሉ እንደው እንዳልተኛ ቢያደርገኝ አያደርግም እያልኳችሁ ነው። አያደርግም። ወደ መርጠህ ነው ማድረግ። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለ? አያስገድድማ። ነፃ ፈቃዱን እሳ እንደዚህ አድሩ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንድንፈተን ያደረገን በምንድን ነው? ነፃ ፈቃዳት። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ነው። ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል ከእግዚአብሔር ቸርነት ጋር ማለት። እንዲሁ ይህን ስፖርት ጌታ ወይ እንዲሁ ይህን ስፖርት አላቀኝ ትላላችሁ አትሉ? ትላለህ እስኪ ስለ ስፖርት አላቀኝ ብሎ የጸለየ እስኪ ትላላችሁ? እንዲሁ ይህን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት? ለውጡ ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስራል ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አይደል የምትሰሩት? ጎባጣ አልሆንም ቀጥ ብዬ እሄዳለሁ እያላችሁ ነው የምትሰሩት እኮ ማለት ነው። ስለዚህ እንደሚያጠነክር አውቀህ ነው። ነፍስህም እንደዚያው የራሷ ማጠንከር ያላት። ነፍስን የሚያጠነክራት ምንድን ነው ካላችሁኝ፣ መከራ ነው የሚያጠነክራት። ወምንዳቤ አርሃበሊተ ሰፊ ልቡና የሚገኘው ከመፈተን ነው።
ተፈትኖ የማያውቅ ሰው አትንኩኝ ባይ ነው። ከሰው ጋር መኖር አይችልም። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን። ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔር ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ክረምትና በጋን አላቋርጥም ብሎ ለኖህ የነገረው ይህን ነው። ክረምትና በጋ መፈራረቃቸው ክረምት ብቻ በጋ ብቻም አይደለም። ክረምትም በጋም የራሳቸው ጥቅም አላቸው። በጋ መከራ ነው፣ ክረምት ደግሞ ቸርነት ነው። ሁለቱም ደግሞ ተፈራርቀው ይተረጎማሉ ተለውጠው። ስለዚህ እግዚአብሔር እንደዚህ የሚያደርገው ለምንድነው ሳለ እንድንበስል ከመመከራ ለሃይማኖት ጥቅሙ ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ገበሬ እንዴት እርሻ እንደሚያስለምዱ ብታውቁ ተመስገን ነው። እኔ ገጠር ስላደኩኝ አባቶች ልጁን ቁጥቋጦ ለማስተማር አጣጥ አጋብ የሚባል እሾህ አለ። እጁን ያስጨብጠዋል። እሾሁን ነው የሚያስጨብጠው እኮ ያዘው ይለዋል። ከዚህ በኋላ ምን ይሆናል? መጨረሻ ላይ በቃ ምንም ነገር እልፍ የማይበሳው ይኖረዋል ማለት ነው። ወታደሮችን እንዴት እንደሚያሰለጥኗቸው ታውቃላችሁ አይደል? የታየኸው መጽሐፍ ቅዱስ ነግሮኝ ነው እንጂ እኔ ወታደር አላየሁም። ክርስትና ከተመሰለባቸው ምክንያቶች አንዱ ምንድነው? ወታደርነት፣ ውትድርና ነው፣ አርበኝነት ነው ያን የወከለው። ስለዚህ ለፍቶ ውሃ ጥሙን ችሎ ሩጦ ተሸክሞ እየሮጠ ተራራ እየወጣ ቁልቁለት እየወረደ በበረዶ እየረጠ በፀሐዩ እየሮጠ ነው የሚለምደው። ለምንድነው ሲባል ጠንካራ ድል የማይነሳ እንዲሆን። እስመ ይኮነ ቀትልነ እምኀበ ሥጋ ወደም፣ ውጊያችን ከስጋና ከደም ጋር አይደለም። አላ ምስለ መኳንንት ርኩሳት እለ ይኮንንዎ፣ ለጽልመት ጨለማውን ከሚገዙት ካጋንንት ጋር ነው ውጊያችን። ለስጋዊ ውጊያ ስጋዊ ብርታት እንደሚያስፈልገው ለመንፈሳዊ ውጊያ መንፈሳዊ ብርታት ያስፈልገዋል። እግዚአብሔር ለምንድን ነው ፈተና እንዲመጣ የሚያሰርገው ካላችሁኝ ሊያጠነክረን ስለሚፈልግ ነው። ወርቅ በሳት ተፈትኖ እንደሚጠራ በመከራችሁ የተፈተነ ሃይማኖታችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ በክብርና በምስጋና እንድትገለጡ ያደርጋችኋል ይላል። እስመ መከራሃ ለሃይማኖትክሙ ትትረከቡ ሀለወክሙ በስብሐት ወበውዳሴ አመ ያስተርኢ እግዚእነ ኢየሱስ ክርስቶስ ከመ ወርቅ ንጹሕ ዘይትበደር ዛመከርዎ በእሳት። በእሳት እንደተፈተነ ወርቅ ንጹሕ በእሳት ተፈትኖ ሆነ ወርቅ የተፈተነው እምነታችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ በክብር እንድትገለጡ ያደርጋችኋል ይላል። ስለዚህ ለምንድን ነው እንድንፈተን ያደርጋችኋል? እንድንጠነክር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ጠንካራ ያደርገን። መከራ ጥንካሬ ትዕግስት ይሰጣል። ትዕግስት ተስፋ ይሰጣል። ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው።